ይሄ ደግሞ እስካሁን አለ እንዴ? ለሽንት እንኳን ዞር አይልም። ብሌን ቆንጆ ተዋናኝ ነኝ አይደል? እንኳን እሱ አንተንም ሸወድኩ። ብሌንዬ በጣም ተጨንቄ ነበርኩ። ወላጅ እናቴ ማናት? በጉጉት ልገለኝ ነው እንዴ? ሰላም ናት። ሰላም የባይሉት ምን? አዎ ብሌን፣ ከአመታት በፊት ጥላሽ አረብ ሀገር የሄደችው ሰላም እናትሽ ናት። እትዬ እናቴ ናት? ይህ ሴትዮ መታለች። ምን አሮጊት ሴትዮ? አዎ ነጠላ ያደረገች አሮጊት ሴትዮ። ተጠራጥሬ ተከትያት ነበር። ነገር ግን ስልክ ስታወራ የምር አሮጊት ነች። አንተ ደደብ፣ ምን ብዬ ነበር? እዚህ ቤት ውስጥ ከብሌንና ከሰላም ውጭ የሚኖር ማንም የለም ብዬ። በስተመጨረሻም ሳሚሻ እውነቱን አፈንድቶታል። ለዳግም ውለታ እንደዋለለት ለብሌንም ውለታ ውሎላታል። ጋሽ በኃይሉ ውርደቱን ተከናነበ። ሳሚሻ ታሪክ ሰራ። እጅግ የሚገርም ነገር ተፈጠረ። ከበፊቱም ልቤ ማዳመጥ አቅቶኝ ነው እንጂ ሰላም እናቴ ናት በእርግጠኝነት ውስጣችን መቀበል ስላልፈለገ ነው እንጂ ውስጣችን ማመን ስላልፈለገ ነው እንጂ ሁሉ ነገር ግልጽ ነው። ሰላም ቃል ልጁ አይደለችም። እኔ እናቴን እፈልጋለሁ። በጣም የሚያሳዝን ታሪክ፣ በጣም ልብ የሚሰብር ጉዳይ። አሁን ትልቁ ጉዳይ ብሌን እናቷ ሰላም መሆኗን ካወቀች በኃይሉ ደግሞ ሰላም እና ብሌን እንዳይገናኙ የሚያደርጉት ጥረት ነው። ሰላም እንግዲህ በወጣችበት ሊያግታት ይችላልን? እጅግ የሚያሳዝን ታሪክ። ብሌን ልቧ ተሰበረ። በጣም የሚያሳዝን መጨረሻ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ፕሌስ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። ተወዳጁ አደራ ዛሬ ማጓጅና ልብ አንጠልጣይ እንደሆነ ቀጥሏል። በስተመጨረሻም አቶ በኃይሉ እንዲወጣበት ያልፈለገው እንዲገለጽበት ያልፈለገው ድብቅ ሚስጥር ወጣ። ሳሚ ታሪክ ሰራ። ብሌንን ለማሳገድ ብሌንን ለማስገደል የውሸት እናት ናት ተብሎ የተሰራው ድራማ ሁሉም ነገር ይፋ ወጣ። አሁን ሳሚና ብሌን ቶሎ ከዛ ቦታ ሰወር ማለት አለባቸው። ኦልሬዲ አቶ በኃይሉ ጥቃት ከማድረስ ጉዳት ከማድረስ ወደ ኋላ አይልም። በጣም የሚያሳዝን መጨረሻ። የተከበራችሁና የተወደዳችሁ ውድ ቤተሰቦች ያፈሰሰችው እንባ፣ ያነባችው እንባ፣ የጸለየችው ጸሎት የሚሰማበት አስቡት። አሁን በምንም ታምር ዲኤንኤኑ ቃል ልጅሽ ናት ብሎ እንኳን ቢመጣ ብሌን እንዴት ብላ ነው ለሰላም የምትነግራት የሚለው ጥያቄ ነው የሚያስጨንቀው። ልጄ የት ናት ነው የምትለው የመጀመሪያ ጥያቄ ወይዘሮ ሰላም። ዲኤንኤኑ ልጅስ ቃል አይደለችም የሚለው እውነት ሲወጣ፣ ኤኒዌይ በዛም አለ በዚህ አቶ በኃይሉ ጉድጓዱን ቢቆፍር ወጥመዱን ቢዘረጋ ብጥስጥስ አድርጎ ሳሚ ያሸንፏል። ዳግምና ብሌን እስከ መጨረሻው ተለያዩ። የእናቱንን ሴራ አወቀ። ወይዘሮ ሰላም እኔ እንደ እናትሽ ነኝ፣ አሰርሽ ብሆንም ከልጄ ለይቼ አላይሽም። ልጄ እንድትሆኚ እምመኝሽ አንቺን ነው። እባክሽን ብሌን ድብቅ ነገር አትሆኚ፣ የሚያስፈልግሽን ነገር አማክሪኝ፣ የምትፈልጊውን ነገር ጠይቄኝ ትላለች። እናትና ልጅ አለመታወቅ ነው እንጂ ልባቸው ግን ተገናኝቷል። ልባቸው ግን የእናትና የልጅ ሁኔታ ነው የሚፈጽሙት። የእናትና የልጅ ድርጊት ነው የሚያደርጉት። ሁልጊዜ ለብሌን ትሳሳላታለች፣ ሁልጊዜ ለብሌን ታዝንላታለች። ጨክና ደፍራ ለመናገር ታቅታለች። ይህ የእናት አንጀት የሚነግራት ነገር ነው። ግን እውነታው የተረገመ ወንድሟ ይችናት ልጃ ብሎ ካመጣት በኋላ ነው ጉድ የሆነችው። የዚህ መጨረሻ ምንድን ነው? ሳሚን ድል ለሳሚ፣ ሳሚሻ አንደኛ፣ ዳግምን ከእናቱ ጋር እንዳገናኘ ብሌንንም ደስታዋን መመለስ እንባዋን ማበስ አለበት የሚል ነገር ነበረ። በስተመጨረሻም ተሳክቶለታል። ቃል በራሷ ጊዜ ወጥመድ ውስጥ ገብታለች። እጅግ የሚያሳዝን እጅግ ልብ አንጠልጣይ ተወዳጅ የእያንዳንዳችን ጓዳ ጎድጓዳ የሚፈትሸው ተወዳጁ አደራ ዛሬም አጓጊና ልብ አንጠልጣይነቱን ቀጥሏል። አቶ በኃይሉ ሳሚና ብሌን እንዳይገናኙ ጋርድ በሩ ላይ የገተረባት እንዴትም ብላ አሸንፈዋለች። እንዴትም ብላ መውጫ ገዳዳ አግኝታ ሳሚን አግኝተዋለች። ይህ ሁኔታ መጨረሻው ምን ይሆን? አቶ በኃይሉ ኦልሬዲ ቃል እናትሽ ሳሚ እናትሽ ሰላም ናት የሚለውን ቃል ከማውጣቱ በፊት እሷን አግኝተን ማገት ወይ እሱን አግኝተን መጉዳት አለብን በማለት ሲከንፉ የሮጡት። ከዛ አካባቢ ዞር ካላሉ ኦልሬዲ አሁንም ከመጉዳት ወደ ኋላ አይሉም።
ሁሉም ነገር ማብራሪያ ማስረጃ ይፈልጋል። በእርግጥ ብሌን እንኳንም ሰላም እናትሽ ናት የሚለውን ቃል ሰማች። ከዛ በኋላ ፍርዱን ለፈጣሪ መተው ነው። ኦልሬዲ ሳሚ ብሌንን ትቷት አይሮጥም። ይዟል ሊሮጥ ይችላል። ኦልሬዲ በመሀልም ሰላም ልትደርስላቸው ትችላለች። የአቶ በኃይሉ ሚስጥር ድብቅ ማንነት፣ ሰው በላ ወሬነቱ፣ ጨካኝነቱ የሚገለጥበት ፍርድ ገምድል አረመኔ፣ ለአባቱ ምረት የሌለው ለአባቱ ያራራ፣ አባቱን ጨክኖ የገደለ ብዙ ሚስጥር ያውቃል ሳሚ። ስለዚህ አቶ በኃይሉ ውርደቱ እየደረሰ ሽንፈቱን እየተከናነበ ዘብጥያ የሚወርድበት ቀን ደርሷል። ብሌንን በዋል ይታበስ፣ ደስታዋ ሊመለስ፣ ያ ሁሉ ፈተና፣ ያ ሁሉ ብቸኝነት፣ ያ ሁሉ ውጣ ውረድ መቋጫው ላይ ደርሷል። እጅግ የሚያሳዝነው ነገር በእያንዳንዱ ፓርት ብሌን እንባዋ ሳይፈስ፣ በእያንዳንዱ ፓርት ብቸኝነት ሳይሰማት እኔ ማነኝ እናቴ በናፍቆትሽ ተጎዳው እያለች ራሷን ስትወቅስ የነበረችው፣ ራሷን ስትጠይቅ መልስ ያጣችለት የነበረው ብሌን ዛሬ መልስ አገኘች። እናትሽ ሰላም ናት። ደስታና ሐዘን የተደባለቀ ስሜት። እናቴ አንቺ ብትሆኚ ደስ ይለኛል፣ እናት ተመርጣ እናት ብኮን አንቺን መርጥ ነበረ እየተባባሉ የቆዩት፣ አሁን ግን በእውነታው እናትሽ ናት የሚለውን ማረጋገጫ አገኘች። እጅግ የሚያሳዝን ልብ አንጠልጣይ፣ እጅግ የሚያሳዝን ልብ የሚሰብር ታሪክ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ ከዚህ ብዙ ነገር እንማራለን። ወዳጅ መስሎ የሚያጠቃ፣ የቅርብ ሰው መስሎ የሚቀብር ብዙ የቅርብ ሰው አለ። ከሩቅ ጥላት የቅርብ ወዳጅህን ተጠንቀቅ ይባላል። እንዳትነሳ አድርጎ የሚሰብርህ፣ እንዳትድን አድርጎ የሚወጋህ፣ እንዳትፈወስ አድርጎ ጉድጓድ የሚቆፍርልህ፣ ሁልጊዜ የእሱን ውርደት፣ የእሱን ሽንፈት፣ የእሱን አንገት መድፋት፣ የእሷን እንባ ማፍሰስ የሚፈልገው ከእንደዚህ ያለ ወንድም ይሰውረን። ሁልጊዜ በዚህን ያህል ልክ በኃይሉ ጨክንብኛል ብላ ገምታ አታውቅም ወይዘሮ ሰላም። አባቷን እስከ መግደል፣ ልጇን እስከ መንጠቅ፣ ልጇን ጎዳና ላይ እስከ መወርወር፣ ልጅ ያልሆነችው ልጅ ናት ብሎ እስከ ማምጣት፣ እሷንም ለማጥፋት ቀን እየቆጠረ ጉድጓድ ሲቆፍርላት ብሌን ልቧና ልቧ ተገናኝተው ግን ሳይተዋወቁ እናትና ልጅ አሁንም ስቃያቸው ቀጥሎ ዛሬ ግን መቋጫ አግኝቷል። ብሌን እናቴ ሰላም ናት የሚለውን ቃል ሰማች። ማመን አቃታት። እንባዋ ፈሰሰ። ሁልጊዜ ስትለምነው ስትጸልይለት የነበረው ፈጣሪዋ፣ ስለምነው የነበረው አምላኳ አላፈሳፈራትም። እናቴን አሳየኝ፣ እንደ ሁሉም ሰው ሙሉ ልሁን፣ እናቴን አገናኘኝ ፈጣሪ፣ ሁልጊዜ ደስታዬ ይመለስ ብዬ ለምንሃለሁ። በእናቴ ቅፍ ማግባት ፈልጋለሁ፣ በእናቴ ቅፍ መተኛ ትፈልጋለሁ። እናቴ የት ነሽ? የእውነት ሞተሽ ነውን? እናቴ የት ነሽ? የእውነት በሕይወት አለሽን? እናቴ የት ነሽ? የእውነት አንቺም እየፈለግሽ ነውን? የሚለው ጥያቄ ዛሬ መቋጫ አግኝተዋል። እንዴት አገኛችሁት? ትዕግስት ካለ ሁሉም ነገር ይሳካል። ብልሃት ካለ ሁሉም ነገር በአሸናፊነት ይጠናቀቃል። እንደ አቶ በኃይሉ ክፋት፣ እንደ አቶ በኃይሉ ወጥመድ ቢሆን ብሌን እዛ ግቢ ውስጥ በሩን ዘግታ ሳሚን እንዳታገኘው የተደረገ ሴራ ነበረ።